አንጻራ መለሎ ናት። አንቺ ደግሞ ምን ልትሰሪ መጣሽ? ልልዬ ሁሉም ነገር እንዳሰብሽው አይደለም። በቃ ፊትሽን ነበር ማቃጠል። ብቻ ከሊዱ ጋር ስንደንስ ሌላ ነገር አስበሽ አይደለም? ምንም አላሰብኩም። ምን ነው ቆንጆ አይደለሽም እያልከኝ ነው? እየመልክ ከሆነ አዎ። ፊትም እየተለቃቀመ ፍቅር ፍቅር በተደጋጋሚ ለዴብ ያቀረበችለትን የፍቅር ጥያቄ ባለመቀበሉ በራሷ ላይ እርምጃ ለመውሰድ አስባ ነበረ። መድኃኒቶቿን ሰብስባ ለማዋጥ እያለች ባለፈው ቪዲዮ እየተቋረጠ ቢሆንም ዛሬ ላይ ፍቅር ምን ላይ እናገኛት ይሆን? አብረን የምናየው ይሆናል። ኤላና ሊዱስ ከምን ደርሰው ይሆን? እንዲሁም ለምለም በሁለታቸው ያለው የፍቅር መሻከር ዛሬስ ምን አዲስ ነገር አለ? ሁሉንም እንመለከተዋለን። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 42ን የምናይ ይሆናል። ፍቅር በእጆቿ የያዞቻቸውን መድኃኒት ለመውሰድ ካሰበች በኋላ ወዲያውኑ ሀሳቧን ትቀይራለች። ለምን ብዬ ነው እኔ ከሞትኩ በኋላ እነሱ ሊደሰቱ ኖሬ መበቀል ሲገባኝ ይህንን ማሰቤ ትክክል አይደለም እያለች በእንባ እየታጠበች ነው። ለሁሉም ዋጋቸውን ነው የምሰጣቸው በማለት ከተኛችበት ትነሳለች። ዴብ አደይንና ለምለምን ወደ ሬስቶራንት ወስዷቸዋል። ታዲያ አደይን የሚያወራበት ምቹ አጋጣሚ ሲፈልግም ለምለም ኤላ እንደደወለለትና ሄዳ ስራ እንድታግዘው ይነግራታል። ለምለም ግን መሄድ አልፈልግም ትለዋለች። እባክሽን ሂጅ በዛውም ታወራላችሁ እያለች ነው አደይ። ዴብም አደይን የሚያወራት ነገር እንዳለና ለምለም ወደ ኤላ እንድትሄድም ደጋግመው ለማሳመን እየሞከሩ ነበር። ለምለም ግን በጣም በድሎኛል፣ ልቤን ሰብሮኛል፣ ድጋሚ የሱን ፊት ማየት አልፈልግም እያለቻቸው ቢሆንም እንደምንም እንድትሄድ አድርገው ያሳምኗታል። ብቻ ሁሉንም ለፈጣሪ መተው ነው። ለማንኛውም ልሄድ በማለት ልትነሳ ስትል አደይም በበኩሏ እኛም ወደ ቤታችን እንመለስ፣ ከዚህ ከቆየን ፍቅር ችግር ልትፈጥር ትችላለች አለቻቸው። አንቺንማ እዚህ ሊያወራሽ የሚፈልገው ነገር አለ። ዴቭን በበኩሉ የማወራሽ አለኝ ብዬሽ ነበረ ይላታል። አደይ ግን ደስተኛ አልነበረችም። ኤላ በተኛበት ሊዲያ ሳታንኳኳ እንደተለመደው ትገባበታለች። አንቺ ልጅ ስርዓት የሚባል አልፈጠረብሽም እንዴ? እንዴት ዘለሽ ትገቢያለሽ? እያላት ነው። ለማንኛውም ለሊ ደህና ናት ወይ? እባክሽ ተንከባከቢልኝ እያላት ነው። እሷ ግን ምን ትሆናለች? ከአደይ ጋራ ነገር ሲበሉ ነው የሚውሉትም ትላለች። ኤላ እኔን ትወጂኛለሽ ወይ እያላት ነው። ሊዲያ በጣም ግራ ተጋባች። ማለት ምን ለማለት ፈልገህ ነው እያለች እየጠየቀች ነበረ። እንግዲህ እሷ እየተረጎመችው በፍቅር ስለመሰላት ነው። እሱ ግን እንደ ወንድምሽ የምታይኝ ከሆነ ለምለምን ተንከባከቢልኝ እያላት ነው። ሊዲያም የማላደርገውን ነገር አትጠይቀኝ፣ አሁን ስለ እሷ የምናወራበት ጊዜ ላይ አይደለውም፣ ካጠገብህ ያለሁት እኔ ስለሆንኩኝ እኔ እናንተ ብቻ እናውራ አለችው። ኤላም ስለ እኔና ስለ አንቺ ምን የምናወራው ነገር አለ? አንቺ እኮ ምንም አይነት ቁም ነገር የለሽም ከመዝፈንና ከመጨፈር ውጪ እያላት ነው። እሷም ለምለምን ትወዳታለህ እንዴ በማለት ጥያቄዋን ታስከትላለች። በጣም እንደሚወዳትና ከሷ ውጭ ሌላ ሴት እንደማያውቅም ይገልጽላታል። የዚህን ጊዜ በቃ ስለ እሷ መስማት ሰለቸኝ አለችው። ኤላም ዴ ቤት ነው ያለው ቤት የለም እንዴ እያለ እየጠየቃት ነው። ሶስቱም ወደ ውጭ እንደወጡ ለኤላ ትነግረዋለች። ኤላም ለምን ላደይ ያልነገርሻትም? እዚህ ለምን አትመጣም እያላት ነው። ባክ ብትመጣም አትሰራለህም፣ ፍቅር ውሃ ደፍታባት እጇ ምንም አይሰራም አለችው። የዚህን ጊዜ በጣም ተናደደ። ፍቅር ግን አብዳለች እንዴ? ለምንድን ነው ውሃ የምትደፋባት እያለ ነበር። ዴቭን በበኩሉ ለምለም ከተለየቻቸው በኋላ አሁንም ለአደይ የተለመደ ጥያቄውን እያቀረበላት ነው። ትወጂኛለሽ አትወጂኝም በማለት ቁርጡን እንድትነግረው እየጠየቃት ቢሆንም አደይ ግን አሁንም ማድበስበሱን ተያይዘዋለች። እኔ ከማደርጋቸው ድርጊቶች መረዳት ትችላለህ ከማለት ውጭ ግን በቀጥታ እወድሃለሁ ወይም አልወድህም ለማለት በጣም ከብዷታል። እኔ እኮ ካሁን ፍቅሬን ትቀበይኛለሽ እያልኩኝ በተስፋ እየጠበቅኩሽ ነው። አንቺ ግን ለምንድን ነው ቀጥታውን ነገር የማትነግሪኝ? በሁሉም ነገር ከጎንሽ ልሆን ዝግጁ ነኝ። አንቺ ግን ለምንድን ነው ለመወሰን የተቸገርሽው እያላት ቢሆንም አሁን ብዙ ችግሮች አሉብኝ፣ ያንተን ፍቅር ለማስተናገድ የምችልበት ሁኔታ ላይ አይደለሁም። ስለዚህ በዚህ መካከል አንተ እንድትጎዳ አልፈልግም እያለችው ነው። ዴቭም ታዲያ በዚህ ሁኔታ እያለሽ የባርኮትን ፍቅር እንዴት ተቀበልሽው እያለ ቢጠይቃትም የፍቅርን አፍ ለማስያስል ነው ባርኮትን እሺ ያልኩት በማለት
መለሰችለት። ዴብም እንደ ባርኮት ሌላ ሴት ባይ እኔ ተከትዬ አልሄድም፣ እስከ መጨረሻ ድረስ እጠብቅሻለሁ፣ እወድሻለሁ እያላት ቢሆንም እሷ ግን በፍቅር ለማሳበብ ሞክራለች። ፍቅር በጣም ትወድሃለች፣ ሰሞኑን እንኳን ምግብ አልበላችም እያለችው ነው። ዴብ የፍቅርን ነገር ለእኔ ተይው፣ እሱ አያሳስብሽም እያላት ነበር። ኤላ በተኛበት እጁን እየጎተተች እንዲነሳ ታደርገዋለች። አጅሪት ቀበጧ ሊዲያ አብሯትም እንዲጨፍር ፈለገች። ታዲያ ተያይዘው ሊጨፍሩ ሲሉ ወዲያውኑ ለምለም ትከሰታለች። ባየችውም ነገር ተደናገጠች። ኤላም በበኩሉ ድንጋጤ ውስጥ ነው። ለሊ አንቺ እንዳስርሽው አይደለም በማለት ለማለባበስ እየሞከረ ቢሆንም ለምለምም ምንም ማለት አይጠበቅብህም፣ እንደውም አደይ እጇን ስለታመመች እንጂ መምጣት አልፈልግም ነበረ አለችው። ለምን የነ ፍቅር ሰራተኛ አይደለሽ እንዴ? እዚህ ለምን መጣሽ? አለች ሊዲያም። ለምን እንደዚህ ታያለሽ? በማለት ኤላም እየጮህባት ነበረ። ለምለምም አዎ ትክክል ናት፣ ሰራተኛ ነኝ በማለት ተናዳ ወዲያውኑ ትመለሳለች። ለበቀል የተዘጋጀችው ፍቅርም ከቤት ወጥታ ወደ ውጭ በምትወጣበት ሰዓት ከደመቀ ጋር ይገጣጠማሉ። ደመቀም ተከትሏት ወደ ቤት ይሄዳል። ምንድነው የማግዝሽ ስራ ካለ ብዬ ነው የመጣሁት። የኔ ችግር አደይ ብቻ ናት። ስለዚህ ምንም ልታደርግልኝ አትችልም፣ ካንተ ጋር ያለው ስምምነት ይቅርብኝ እያለችው ነው። እሱም ምን አድርጋሽ ነው የኔ አደይ አላት። ምን ያላደረገችኝ ነገር አለ? የኔ የሆነውን ሁሉ ወስዳብኛለች እያለችው ነው። ሬስቶራንት የቆዩት አደይና ዴብም ወደ ቤታቸው በሚመለሱበት ሰዓት ንጉስ ከርቀት ይመለከታቸዋል። የዚህን ጊዜ ከውስጥ ያለውን ደመቀን እየሮጠ ቤቱን ለቆ እንዲወጣ ያደርገዋል። ይህን ኩሽና የተረከበችው ለምለምም ከስራዋ ጋር ናት። ወዲያውኑ ኤላ ይመጣና አንቺ እንዳስብሽው አይደለም፣ ምናልባትም ሁለታችን አብረን ስንጨፍር ሌላ ነገር አድርገሽ ነው አይደለ ይላታል። አይ አርፌ ስራዬን ብሰራ እንጂ ይህን ያህል ግን በዚህ ልክ አንተ ትቀየራለህ ብዬ አስቤ ያላውቅም ነበር፣ ለካ ስህተት ነበር ያሰብኩት እያለችው ነው። ኤላም ይቅርታ እየጠየቃት ቢሆንም የጀመራችሁትን ጨርሱ፣ እኔም ስራዬን ልጨርስበት አለችው። ታዲያ ወዲያውኑም ሊዱ ትመጣና አልጨረሽም እንዴ እስካሁን ኩሽና ድረስ የምታወካኪው እያለች እየለከፈቻት ነው። እባክሽን ሊዲያ ዝም በይ በማለት ለማስቆም ቢሞክርም ጥረቱ ሳይሳካለት ተናዶ ኩሽናውን ለቆ ወጥቷል። ሁለታቸውም መጨቃጨቅ ጀመሩ። አንቺ መቼ ነው ራስሽን የምትችይው? ከዛ ቤት ዴብ ወሰደሽ፣ እዚህ ደግሞ ኤላን ብለሽ መጣሽ። ለምለምም ኤላና ዴብን ብላ ሳይሆን በጉልበቷ ሰርታ እንደምትኖር እየነገረቻት ነበር። ታዲያ በዚህ ሁኔታ አስጨቃጨቁ ከቆዩ በኋላ እባክሽ ኩሽናውን ለቀሽ ውጭልኝ፣ ስራዬን ልስራበት አለቻት። ለምለምም ሊዱም ኩሽናውን ለቃ ወጣች። ዴብና አደይ ወደ ቤት በሚመጡበት ሰዓት ከነደመቀ ጋር ተገጣጥመው ስለነበረ እነዚህ ልጆች ጋር ምን ትሰሪያለሽ? ምን ተንኮል አስበሽ ነው እያለ ነው ዴብ። አይ እኔ ሳይሆን ችግራቸው አደይም ብለው ነው የመጡት። አደይ እዚህ ቤት እንዳይመጡ አስቆሚያቸው አለች። ከኔ ጋራ ምንም አይነት ጉዳይ የላቸውም። ይልቁንስ ላንቺ ላናግርልሽ የምትፈልጊው ነገር ካለ ልነግራቸው ዝግጁ ነኝ አለች አደይ። ይህን ጊዜ ዴብ ከነሱ ጋራ መገናኘት የለብሽም፣ በጣም መጥፎ ልጆች ናቸው አለ። አጅሪትም ከሷ ጋር ማቆ ቤተሰብ ናቸው፣ በሸር ነው የሚሰሩት እያለች የተለመደ የክፋት ተንኮሏን መናገር ጀመረች። ዴቭም ይህ ሁሉ የሷ ተንኮል እንደሆነ ይነግራታል። የዚህን ጊዜ ዴቭ አንተ እኮ አራዳ መስለኝ ነበር፣ ለካ ፋራ ነህ በማለት ለከፋዋን ትጀምራለች። አደይም ከሷ ጋር መጨቃጨቁ ይብቃህ በማለት ዴቭን ይዛው ወዲያውኑ ትወጣለች። ሊዱም እንደተለመደው ከኤላ እየተለጣጠፈችና ቤቱን አለቅም በማለት አስቸግረዋለች። ለምለምም ምግቡን ሰርታ እንደጨረሰችና ሌላ ስራ ከሌለ ወደ ቤት መመለስ እንደምትፈልግ ለኤላ ለመናገር ስትሄድ ሊዲያ ከዛ ሶፋ ላይ ተኝታ ትመለከታታለች። በጣም ነው የተናደደችው። ታዲያ ሌላ ስራ የሚሰራ ከሌለ ልሄድ ወደ ቤቴ አለችው። ምን ነው ያን ሁሉ ስራ ከሰራሽ በኋላ እንዴት ምግብ ሳትበይ ትመለሻለሽ? አላት። ለምለምም ወዲያውኑ ተናዳ ቤቱን ለቃ ትወጣለች። አደይ ከመኝታ ክፍሏ እረፍት እየወሰደች ባለችበት ሰዓት ፍቅር ትመጣና ምን ትሰሪያለሽ እዚህ? ተነሽና ወደ ስራ ግቢ እያለቻት ነው። እድሜ ላንቺ እንጂ እጅ አይሰራም አለቻት። ይብነው አይደለ የልብ ልብ እንዲሰማሽ ያደረግሽ፣ አሁንማ በዛሹ በማለት በጥፊ ልትሰነዝር ስትል እጇን ይዛ ተችባት ነበር አደይ። ነገር ግን ወዲያውኑ ዴብ አደይ እያለ ወደ መኝታ ክፍሉ በሚመጣበት ሰዓት ፍቅር ምግብ ስሪ እንዳለቻትና እንደውም መስራት ነበረብኝ ጥፋተኛ ነኝ በማለትም መርበትበት ጀመረች።
ዴቭም ለ3 ቀን ያህል ማረፍ እንዳለባት ይነግራታል። የዚህን ጊዜ ፍቅር ምንም አይነት ምግብ የለኝም፣ ቤቱም አልተጸዳም አለች። ልክ አላጸዳውም፣ ምግብም አልሰራውም። ይቅርታ ፍቅር እየቀለድሽ ስለመሰለኝ ነው፣ አሁኑኑ እሰራልሻለሁ እያለች እየተልበተበተች ወዲያውኑ ትነሳለች። ፍቅር ስድዋን ትቀጥላለች። አንቺ አስመሳይ፣ አሁን ዴቭ ሲመጣ ነው እንዴ? በፊት እኮ ይዛትሽብኝ ነበር አለቻት። ዴቭም ፍቅርን ክፍሉን ለቃ እንድትወጣ ካደረጋት በኋላ አደይን እንደዛ ከበደለችሽ በኋላ ለምንድን ነው የምታስቢላት እያላት ነበረ። አደይም የእናቷ ያደራ ቃል እንደ ከበዳትና እየገፏት በሄዱ ቁጥር ፍቅር ክፋቷ በጥፍ እንደሚባዛ ይህም ጉዳይ እያሳሰባት እንደሆነ ትነግረዋለች። የምርሽን ነው ግን ስለ ፍቅር እኮ ነው የምናወራው። ለማንኛውም አሁን የሆነ ቦታ ደርሼ የምመጣበት አለኝ በማለትም ተሰናብቷት ይወጣል። ሊዲያ ሶፋ ላይ ሆና የተለመደ ጭፈራዋ ላይ ናት። ተክለ ሰውነቱ ቁመቱ ደስ ይላል ትላለች። በዚህ ሰዓት ኤላ ይመጣና ታቋርጠዋለች። ለምን አቋረጥሽው? ዛሬም ደግሞ ልደር እንዳትኝ ለምን አትሄጂም አላት። በእርግጥ ማደር እፈልግ ነበር፣ ነገር ግን ዴቪ ይቆጣኛል አለችው። ነጻነትሽ እኮ ደስ ይላል፣ ይህን ደግሞ በስነ ስርዓት ብትይዡ በጣም ቆንጆ ነበር አላት። ምን ነው ቆንጆ አይደለሽም እያልከኝ ነው? ውበት ማለት እኮ ውስጣዊ ቁንጅና ነው። ይህንን በስርዓት ካልተያዘ አስቸጋሪ ነው። አንቺ ለሰዎች ንቀት አለብሽ ይላታል። ሊዱም ይህን ሁሉ የምትናገረኝ ለምለም ስለተናገርኩብህ ነው ወይ አለችው። አዎ በለምለም አትምጭብኝ፣ በጣም ነው የምወዳት፣ ደግሞ ስራ ስለሰራች ትበልጥሻለች እንጂ ካንቺ አታስም ይላታል። የዚህን ጊዜ እንዴት ከሷ ጋር ታወዳድረኛለህ? ጭራሽ ትበልጥሻለች ትለኛለህ እንዴ? በማለት ተናዳ ትመልስለታለች። የዚህን ጊዜ ኤላ ካንቺ ጋር መግባባት አይቻልም፣ ቤቴን ልቀቂና ውጭ ይላታል። አዎ ብሄድ ይሻለኛል፣ ካንተ ጋር የሚያግባባን አንዳችም ነገር የለም እያለች እየተናደደች ቤቱን ለቃ ትወጣለች። ፍቅር ከኩሽና ሆና ዴቭ ይመጣል። ምን እየሰራሽ ነው እያላት ነው። ለምለም እስከምትመጣ ድረስ እንደ ራባትና ለማስታገሻ የሚሆን ምግብ እየሰራች እንደሆነ ትነግረዋለች። ዴቭም ወዲያውኑ ኩሽናውን ለቆ ሊወጣ ሲል እባክህን ከኔ ጋር ቆይ፣ አደይና አፈቀርኳት ትልል ለሷ የሚሰማት ስሜት እስኪ እኔም ምን ያህል ላንተ ያለኝን ስሜት ለመረዳት ያስቸግረን ብዬ አስባለሁ። ዴቭም እንደ አደይ እኮ ንጹህ ልብ ቢኖርሽ ኑሮ አደይ ምን ያህል እንደምታስብልሽ ታውቂ ነበረ። አንቺ ግን እባክሽ ሁሉንም ነገር ተይና መልካም ሰው ብትሆኝ በዙሪያሽ ብዙ ሰዎች የሚወዱሽ ሰዎች እንዳሉ ትረጅ ነበር ይላታል። አሁን ላይ ማንም እንደማይወዳትና ብቸኛ እንደሆነችም ትገልጽለታለች። ዴቭም አሁን ካለችበት ሰይጣናዊ ባህሪዋ እንድትላቀቅና መልካም ስነ ልቦና እንድትላበስ እየመከራትና እያባበላት ሳለ ወዲያውኑ ለምለም ትመጣለች። በጣም ነው የተናደደችው፣ ምክንያቱም ዴቭ ለመጀመሪያ ጊዜ አቅፎ ሲያባብላት ነው። ለምለምም በመደናገጥ ዴቭን ትጠራዋለች። አደይንም ፈልጋ ወደ ኩሽና እንደመጣች ስትነግረው መኝታ ክፍሏን እንደሆነች ይነግራታል። ለምለምም በሊዲያና በኤላ መካከል የተፈጠረውን ነገር ለአደይ እየነገረቻት ነበረ። እኔ እኮ ብቆይ ኑሮ ሌላ ነገር ይፈጠር ነበር፣ ሲሄድ ተቃቅፈው እየደነሱ አገኘኋቸው አለቻት። አደይም የሊዲያ ባህሪ እንደዚህ እንደሆነና ሌላ ነገር ይፈጠራል ብለሽ አታስቢ በማለት ለምለምን ትመክራታለች። ለምለምም አንቺን የመሰለች እህት ስላገኘው እጅግ በጣም ደስ ብሎኛል፣ በአንቺ ምክንያት ብዙ እድሎችን አግኝቻለሁ በማለትም ይሳሳማሉ። ሊዲያ ከኤላ ተነስታ ስትመጣ ዴቭ በጣም ይቆጣታል። ለምን ትሄጃለሽ? ሁለተኛ እግርሽን እንዳታነሺ። ለምለም የተለየችው እኮ ውጭ ሀገር ሊሄድ ስለሆነ ነው፣ ሁለተኛ ወዮልሽ እያላት ነው። ሊዲያም ተናዳ ወደ ውስጥ ገብታለች። አደይና ለምለም ከመኝታ ክፍል ናቸው። አጅሬት ፍቅር ትሄድና ቤቴ የማንም ኮተት መሰብሰቢያ አይደለም፣ አንቺ ደግሞ ተነሽና ቡና አፍሊ እያለች ለምለምን እያዘዘቻት ነው። ለምለምም ቡናውን ልታፈላ ወደ ታች ትወርዳለች። የዚህን ጊዜ አደይንም በነገር ትጠምዳታለች። ተነሽ ወደ ስራ ምን ያጋድምሻል እያለቻትም ከተቀመጠችበት ተነስታ እታች ሳሎን ወርዳ ሶፋ ላይ ተቀምጣለች። እንዲህ ሶፋ ላይ ትቀመጫለሽ እያለች ጭቅጭቋን ቀጥላለች። ቤተሰቡ ተሰብስቧል። ቡናም እየተፈላ ነው። በዚህ ሁኔታ እያለ በር ተንኳኩቷል። ሊዲያ ከስልኳ ጋር ናት። ማን ነው በር ያንኳኳ ሰው አለ እያለ ነው ዴቭ። ኤላዬ ይሆናል እያለች ነው። ፍቅር በር ለመክፈት ስትሄድ ያልጠበቀችው ነገር አጋጥሟታል። ቤዛ
በማለት በድንጋጤ እየጠራቻት ሳለ ትንሿ ሰይጣን በማለትም መልሳላታለች። እንግዲህ ሰራተኛዋ አደይ ክፍል 42 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለዛሬ ተሰናበትኳቸው። አመሰግናለሁ።